بسم الله الرحمن الرحيم. الحمد لله وكفى وصلاة وسلاما على رسوله الذي اصطفى. أما بعد فسلام من الله عليكم ورحمته وبركاته. يا الله سلام زنات ولا تشل يسفن في ذكر المعجزات يا ملك تنياون تأمرية ملكتنا الله برسول اج فزمون تأمر ايتنال شركان اسكما سنتك اجاتشو لي واسكما فلك تراراون اسكما ناقر انسساوغا اسكما ورات በርካታ ተአምራትን ከነብዩ ህይወት አይተናል። እርግጥ ነው አላህ ለተለያዩ ነቢያቶች መልእክተኞች የተለያየን ተአምር በእጃቸው ላይ እንዲፈጸም አድርጓል። ለቀድ አርሰልና ሩሱለና ቢልበይናት በእርግጠኛ መልእክተኞቻችን በመረጃ ልከናል። ቢልአያት الظاهرات والمعجزات الباهرات አስደማሚ በሆነ ተአምር አላህ ልኳቸዋል። ለያዙት መልእክት አጋዥ ይሆን ዘንድ ማህበረሰቡን ያሳምኑበት ዘንድ ተአምራትን ሰጥቷቸዋል። معجزات تأمرات ما يعجز عليه الإنسان أن يأتي بمثله ሌሎች አምሳያውን ሊያመጡ ሚሳናቸው ነገር ተሰጥቷቸዋል። ሌሎቹ ያንን ነገር መፈጸም አይሳካላቸውም። በዚህ ነው የአላህ እገዛ እነሱ ጋር እንዳለ የሚያሳዩት። ታዲያ ይዘውት የመጡት ተአምራት ጊዜያቸውን የዋጀ የማህበረሰቡን አስተሳሰብ የመጠነ ከተጨባጩ ጋር የሚመሳሰል ግን ያን የሚያሸንፍ ተሰጥቷቸዋል። ረሱሉ አለይሂ ሰላቱ ወሰላም በርካታ ተአምራትን አላህ ሰጥቷቸዋል። ኢማም ነወዊ في شرح مسلم ከ1200 በላይ ተሰጥቷቸዋል ይላሉ። ኢማም ኢብኑ ተይሚያ እስከ 1000 ይቆጥራሉ። ኢማም አልበይሃቂ ወኢማም አልአስባሃኒ ደላኢሉ ንቡዋ በሚለው መጽሐፎቻቸው ላይ በርካቶችን ጠቅሰዋል። ከፈሎቹ 7 ጥራዝ መጽሐፍ ጽፈዋል በዚህ ዙሪያ ብቻ። ሌሎቹ እስከ 9 ደርሰዋል። ተአምራቶቻቸው ብዙ ነው። የተአምራቶቻቸው ሁሉ አስኳልና ሻኛ ቁርአን ነው። እሱ ተአምራቱ እስከ የውመል ቂያማ ይቀጥላል። ተአምራቶቹ እየተዘረዘረ ለክፍለ ዘመን ሁሉ መረጃው ነው ማስረጃው ሆኖ ይቀጥላል። አሁንም ነገም ለወደፊትም ትናንትም እንደዛው ነበር። ግን ከሱ በተጨማሪ በርካታ ተአምራት አላህ ሰጥቷቸዋል። ሰውን ያስደመመ የሰሃቦቹን ኢማን የጨመረ ተአምር ተከስቷል በህይወት ዘመናቸው። ሁሉም ነቢያቶች ያሳዩት ተአምር እሳቸው ህይወት ላይ በእጃቸው ተከስቷል። በርካቶችን አይተናል። እስኪ ዛሬ እንጨምር። ነብዩ አለይሂ ሰላቱ ወሰላም ዑምራ ለማድረግ ከሰሃቦቻቸው ጋር 1500 የሆኑ ነበር ወደ መካ ቀኑ። መካ ከመግባታቸው በፊት ቁረይሾቹ እንዲገቡ አልፈቀዱላቸው። እዛው መካ ጥግ ካለ በረሃ ላይ ቁጭ አሉ። ሰፊ ታሪክ ነው ታውቁታላችሁ የሁደይቢያን ስምምነት። እዛ ጋር ለረጅም ሰዓታት ቆይተዋል። ለበርካታ ጊዜ ቆይተዋል። በዛ ውስጥ ውሃ ጠፋ፣ እጃቸው ላይ ያላለቀ ምግብ ቀነሰ፣ ሰሃባው ተራበ፣ ውሃ ተጠማ። በዚህ ላይ የአረቢያ ምድር ነው። ፀሐዩን ታውቁታላችሁ፣ ሐሩሩን ታውቁታላችሁ። ምድረ በዳ ነው። አቧራና ሸዋ የሚታይበት አገር ላይ ነው ያሉት። ያኔ ውሃ ሲጠሙ ሰሃባው ባልደረቦቻቸው አቤቱታ አቀረቡ። የአላህ መልእክተኛ ውሃ አጣነ። ነብዩ አለይሂ ሰላቱ ወሰላም እጃቸው ላይ በነበረ ውሃ እጃቸውን ታጠቡና አላህን ለመኑ። يقول አላህን አወሱ፣ አላህን አመሰገኑ። እጃቸውን ዘረጉ። እያየን ይላል እያየን እጃቸው ላይ ምንጭ መፍለቅ ጀመረ ይላል። አላሁ አክበር። ሰሃባው ሰራዊቱ ዙሪያቸው ነው ያለ። የጭንቅ ወቅት ነው። ውሃ ጠምቷቸዋል። ችግር ውስጥ ነው ያሉት። ሰሃባው እየመጣነ ባልደረባው ሁሉ የሳቸው ሁሉም ሰራዊቱ እየመጣ ከፈለው በቃው ይሞላል፣ ሌላው ይጠጣል፣ ከፈለው ለግመሎቹ ውሃ ይወስዳል፣ እቃዎቻቸውን ይሞላሉ። ከጃቸው ላይ ውሃን አላህ እንደ ምንጭ ማፍለቅ ጀመረ። አላሁ አክበር። ሰሃቦቹ ይሄን አዩ። ለነብያቸው ያላቸው እርግጠኝነት ጨመረ። ሁሉም ከዚህ ውሃ ጠጡ፣ ግመሎቻቸውን አጠጡ፣ ታጠቡ፣ ውዱ አደረጉበት፣ ሁሉን ነገር አደረጉ። እጃቸው ላይ በሚፈልቅ ውሃ ያ ሁሉ ሰራዊት ይሄን ምንጭ ከጃቸው ላይ ሲፈስ ይመለከታል። ከጃቸው እየቀዳ እንስራውን ይሞላል። ከጃቸው እየቀዳ ግመሉን ያጠጣል። እዚህ ጋር የሚፈስ ትልቅ ጅረት ወንዝ የሚመስል ምንጭ አለ። ይህ ተአምር በርካታ ነገር ያስተምረናል። የመጀመሪያው አላህ ሱብሓነሁ ወተዓላ ለኔ የተከበሩ ነብይ በእጃቸው ላይ እንዲከሰት የፈቀደውን ተአምር እንመለከታለን። አንደኛው እሱ ነው። ሁለተኛው ነብዩ አለይሂ ሰላቱ ወሰላም ሊደር ናቸው፣ መሪ ናቸው። ለማህበረሰቡ ችግር ለባት በመስጠት
ከፊት መሆናቸውን እናስተውላለን። አስተምሮቱ ብዙ ነው። ተአምራቶቻቸው ጥልቅ ነው። ሌሎቹንም በሌላ ክፍል እንመለከታለን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።